ወጣለንኛ ሰው መግደል ይወጣለን ሰው ጦርነት ምትወብን እኛ በአንድ ሁለት ደቂቃ ነው ሰው የምናርቀው በሁለት ደቂቃ ፍራቻ እንደሌለን ታውቃላችሁ ትፈራላችሁ እኛ እንደ ሌላ ሰው አይደለም ጀብ አናውቅም ጀር ሱታ ጀደ ቬክተር ሞኖ ጋመማ ቦታ ከያዝንኛ አንድ ሰው መፍታት አይችልም ከምረን ዝምብላ ግድሩን ዝምብላ አጣጥብም እንደ አንቺ እዝገስቲ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን ሰው እኛ ጋር ከደረሰ ሰው እንዳንተው ሁሉም ያውቃል ሰው ገጋው ሁለት ደቂቃ ሞቷል ገጋው ነኝ ዳበር ገጋው በቆራስ ምንመዩ እናቴ እኔ ብቻ ነው ያለችው ገጋው ብቁ አሰላሙ አለይኩም ወራህመቱላሂ ወበረካቱ እህቶቼ ወንድሞቼ ያልኩት ላይ ብላይ ይቅርታ ተናድጄ ነው ያልኩት ያልተናደደ ሰው የለም ተናድጄ ነው ያልኩት እንደዛ አላ አይደል ላኪን ይቅርታ ብያለሁ እኔም ሰው አልገደልኩም እኔም እንዳየው ሰው ላይ ብላይ ነው እንጂ ያየሁት እንደናንተም ያያችሁ ነው ያየሁት ላይ ብላ ተናድጄ ነው ያወራሁት እህቶቼ ወንድሞቼ ይቅርታ ብያለሁ እናቴ እኔ ብቻ ነው ያለችው ገጋው ብቁ መሞት በሁለት ደቂቃ እናቴ እኔ ብቻ ነው ያለችው እናቴ ችሎታለን እኛ ሰው መግደል ችሎታለን ሰው ጦርነት ምትወብን እኛ በአንድ ሁለት ደቂቃ ነው ሰው የምናርቀው በሁለት ደቂቃ ፍራቻ እንደሌለን ታውቃላችሁ ትፈራላችሁ እኛ እንደ ሌላ ሰው አይደለም ጀብ አናውቅም ኡመር አቢቢጊያ ኦቦሌዘጊያ Itana jamsani jikiya badde jira ma isa malen qabu akkuma dhageettan kanatti maatiin kiyyan jala badde jira amma mucaan kiyya ka Oromooti kiyya bicha miti lammi Oromoo waan na gootan ያልኩት ላይ ብላይ ይቅርታ ተናድጄ ነው ያልኩት ያልተናደደ ሰው የለም ተናድጄ ነው ያልኩት እንደዛ አላ አይደል ላኪን ይቅርታ ብያለሁ እኔም ሰው አልገደልኩም እንግዲህ ይህ ልጅ የዛተውን ዛቻ እንደሰማችሁት ነው ምን አለ እኛ ሰዎችን ስናርዳቸው 2-3 ደቂቃ አይጨርስብንም በአንድ ደቂቃ ነው መንገላግላቸው አለ ሱብሃንአላህ ተመልከቱ እንግዲህ ይሄንን ደግሞ ሰርቶ ልጁን በዚህ መልኩ ለናቴ አንድ ነኝ አትግደሉኝ የሷን ህይወት ለመቀየር ነው የወጣሁት እያለ ካርዱት በኋላ ደግሞ ምን አለ ይቅርታ በዛን ሰዓት ተናድጄ ነበር ለዛ ነው እንደዛ አደረጉት ወይኔ ስማ አሁን እኮ ለኛ ይቅርታ እንዳትጠይቅ ምክንያቱም በእኛ ምንም ነገር ያደረክብን ነገር የለም ያደረከው ምንድነው ልጁን ነው ልጁ ይቅርታ ካደረገልህ ያደርግልሃል ልጁ ነው ይቅርታ መጠየቅ አለብኝ እኛ አይደለም እኛን አይመለከተንም አንተ ልጁን እንዳረድከው ያኒ አርዳህ እንደገደልከው ሁላ እሱን በህይወት አምጥታ ቀስቀሳ ይቅርታ ካልከው ይቅርታ ካደረገልህ ችግር የለም እኛን አይመለከተንም እናም ሰዎች ደግሞ ተመልከቱ እነኚህ አውሬዎች ማለት ነው በዛን ሰዓት በላይፍ ላይ ተቀምጠው ማለት ነው በለው አንገቱ ወፍራም ስለሆነ ነው روح والوጣ ያለችው ያላ ያስገደለው ካስገደለው ልጆች አንዱ ይህ አለ አሁን እዚህ ጋር መጥቶ እኔ ነበርኩ በዛ ሰዓት እኔ እንደሰው ነው ተመልካች የሆንኩት ምናምን
መረጃ አለን እኮ የወልሰማንም ይሄንን ቪዲዮ ምንድነው አልከው? እኛ ሰዎችን ስንገድላቸው በአንድ ደቂቃ ነው የምንገላግላቸው፣ ነካ ምናምን አናደርግም፣ በአንድ ነው የምንገላግላቸው እያለ በራስህ አፍ መስክረሃል። አሁን ምንድነው ይቅርታ እነሆ እንደ ሰዎች ተመልካች ብቻ ሆነን ብትሆን እኛ መረጃ ባይኖረን አንተ ወንጀለኛ አይደለም ነበር። አሁን ከወንጀለኞች አንዱ ወንጀለኛ ደግሞ አንተ ነህ። ለዚህ ማህበራዊ ሚዲያ ለበላው ለ5000 ሰዎች እያሳየህ እረዳው እንደዚህ አድርገው ስትል የነበረ ሁላ ርዕሳ ወንድ ማታ እዚህ ጋር ደግሞ አይኔ ይቅርታ በቃ ምናምን ማን ይሰማሃል? እባክህ እናት እንግዲህ እያለቀሰች ነው፣ አይታችኋታል። እያለቀሰች ነው። የልጄን ገዳይ ያዙልኝ፣ ሌላ ልጅ የለኝም፣ ለፍቼ ነው ያሳደኩት ብላ እያለቀሰች ነው። ወላሂ ኢንሻአላህ የእሷ እንባ ይመለስላታል። ሁላችሁም የዚህን ፎቶ የፖስታችሁ ቪዲዮ ስሩ። ቪዲዮ መፖስት ካልቻላችሁ ደግሞ ሰዎች የሰሩትን እሱ እንዲያዝ ብሎ ቪዲዮ የሰሩትን የእነሱን ፎቶ ወይም ቪዲዮ ሼር አድርጉ። በቃ እስቲ ያሳዝናችሁ፣ ትንሽ ያሳዝናችሁ። እናት ያላችሁ እያለቀሰች እኮ ነው። 24 ሰዓት ነው የምታለቅሰው ተባለ። አትተኛም። እንዴት ትተኛ? አንድ ልጅ ያላትን ልጅ ተገደለባት። ከላስ በቃ አሁን እኮ በቃ ብቸኛ ነች ማለት ነው። አስቡት እንግዲህ ሌላ ልጅ እንኳን ቢኖራት በሌላ ልጆቿ ትገባለች። አሁን በማን ትገባ? ማን ይንከባከባታል? ያውም ልጁ እንደተናገረ በአፉ እኔ ብቻ ነኝ ያላት ለሷ ሌላ ልጅ የላትም እያለ ቀጥሉት። ስለዚህ እናታችንን እናስደስታት። ወላሂ ትንሽ ትርካለች፣ ሰብር ታገኛለች። የዚህን ልጇን የገደለባትን ገዳይ ተገድሏል ብለው ከተነገራት ወይም ከተገደለላት ትንሽ ሰብር ታገኛለች፣ ትረጋጋለች። ወላሂ አሁን አትረጋጋም። እንዴት ትረጋጋ? ያላት አንድ ልጅ ተገደለባት፣ ምን ታድርግ? ግድ እኮ ነው እሷ የምታደርገው ነገር ስለዚህ ነው። ስለዚህ ሁላችሁም ከነኛ ከገዳዮች ከአምስቶቹ አንዱ ይህ ልጅ አለበት፣ በእርግጠኝነት አለበት። እንዳያችሁት ቪዲዮ እኛ ሰዎቹ ስናርዳቸው በአንድ ደቂቃ ነው የምናርዳቸው እያለ ነበር። በዛን ሰዓት በላይቭ ላይ ነበረ እሱ። አሁን እዚህ ጋር መጥተው ሌላዎቹ ሰዎች መያዛቸውን አውቆ ማለት ነው እንደዚህ እኔ ላለመያዝ ማለት ነው። ስለዚህ አንዳንድ ሰዎች ደግሞ በኮሜንት እንደዚህ ነው ምን አገባችሁ ተውት፣ በቃ ይህም ወንድማችን ነው ምናምን የምትሉ ሰዎች እረፉ፣ አቆሙ። እናንተ በቃ ጥሩ ነገር እስቲ ፖስት ኮሜንቱ ምንድነው? የእናንተ ወንድም ቢገደል እንደዚህ ትላላችሁ? ወላሂ አትሉም። ያቺ የተገደለባት ልጇ እናታችን አይደለችም? የተገደለው ልጅ ወንድማችን አይደለም? እኛ እኮ ምሳሌ ያ ገዳይን የሆነ ነገር ስለሰረቀ ስለተሳደበ ምናምን እኮ አይደለም ይገደል ብለን ፍትህ የምንጠይቀው። የሰውን ነፍስ ልክ እንደ እንስሳ አትግደሉኝ ያለ እጁን አስሮት ወደ ኋላ እንደዚህ በብላዋ አንገቱን ሲቀሉት እንዴት ያስችለን? ወላሂ አያስችለንም። እኛ እኮ አንዲት ነፍስ ፈጣሪ የፈጠራትን እሱ ራሱ ሲወስዳት ሲታመም ሲሞት በህመም በሆነ ነገር ባደጋ እናዝናለን። ግን በዚህ እንዴት እንቻለው? በጣም ይከብዳል ወላሂ። የሰው ልጅ ልክ እንደ እንስሳ በአንገቱ በብላዋ ሲቆረጥ ወላሂ በጣም ከባድ ነው፣ ያማል። ስለዚህ ያ ስለሆነ ነው እኛ በጣም ስሜታዊ የሆነው ያመመን ማለት ነው። ስለዚህ እናንተ በልጆቻችሁ በወንድሞቻችሁ እዩት እስቲ። የእናንተ ወንድም እንደዚህ ሆኖ እኮ ዝም በሉት በቃ ገዳይ ሞተዋል፣ ገዳይ በህይወት ይኖር ተገዳይ ሞተዋል በቃ አልፏል ምናምን አትሉም። ስለዚህ ትቆረቆራላችሁ፣ አርፋችሁ ቁጭ ብትሉ ይሻላችኋል። እነሆ ቪዲዮን በተቻላችሁ አቅም ሼር አድርጉት። ይህ ልጅ መያዝ አለበት። በያለበት ቦታ ያያችሁ አካላቶች ጥቅም አድርጉ። በቃ መያዝ አለበት፣ የግድ መያዝ አለበት። ይህ እኮ አሁን ይህ አልፏል ምሳሌ ማለት ነው። እንደገና እኮ ለዚህ ወንጀል በቀሉን ካልተበቀለ እኮ እንደገና ይፈጽማል። ታውቃላችሁ፣ የሰው ልጅ አንድ ከለመደ ሁለተኛም ጨምራል። ያ ነው። እንደዛ አይባልም። ያለፈው አልፏል፣ የኖረው ይኑር፣ የሞተው ሞቷል አይባልም። ይህንን የምትሉ ሰዎች ተቆጠቡ ነው የምላችሁ። እና ቪዲዮ ሼር አድርጉት። ኢንሻአላህ ይያዛል፣ ተስፋ አድርጉ። የትም አያመልጥም። እዚህ ቢያመልጥ ሳውዲ አረቢያ ውስጥ አምልጦ በመንተሻል ወደ ኢትዮጵያ ቢገባ ራሱ ኢትዮጵያ ማንተዋል ትንሽ ለኛ የተሻለ ይሆናል። ምክንያቱም እዚህ ሳውዲ አረቢያ ከተያዘ የገደለ ስለሚገደል ቀጥታ ይገደልልናል። ግን ኢትዮጵያ ከገባ የኢትዮጵያ ሕግ ደግሞ ስለተበላሸ የገደለ እስር ቤት ገብቶ ቀለብ የመንግስት ቀለብ ይቀለባል። ስለዚህ ለኛ የተሻለ የሚሆነው እዚህ ተይዞ ሳውዲ አረቢያ ውስጥ ማለት ነው ሲገደል እኛም በቃ በጣም እርካታ እናገኛለን፣ ሰላም እናገኛለን። አሁን እኮ እኔ እንቅልፍ አልተኛም። ምክንያቱም ቪዲዮ ቲክቶክ በማይሳት ስክሮል ያደረኩ ሁላ የሚመጣለኝ ምንድነው ረቢ ሶላቴ ተወኝ ወንድሜ አላህን ፍራ የሚል ቪዲዮ ነው የሚመጣለኝ። ያ ስለሆነ በጣም ሁላችንም ታመናል። በዚህ ላይቭ ላይ በተለይም ባረዱት ልጅ በጣም ነው ወላሂ ስሜታዊ ሆንኩኝ። በጣም ተሰምቶኛል። በቃ ምክንያቱም የሰው ልጅ እንደዚህ በስተመጨረሻም ወንጀለኛው ተይዟል። የሰው ልጅ የሚያክል ያውም በሳውዲ አረቢያ እንደ እንስሳት አጋድመህ አርደህ ተደብቄ እኖራለሁ ብለህ ማሰብህ ጅልነት ነው። በጣም ካስደስተኝ ነገር እዛው በሳውዲ አረቢያ የትም ሳያመልጥ የትም ሳይወጣ መያዙ ነው። ሳውዲ አረቢያ ላይ ወንጀል ሰርቶ ማምለጥም ሆነ መደበቅ በፍጹም የማይታሰብ ነው።
አሁን በሸሪዓ ህግ ትዳኛለህ። የሸሪዓ ህግ ትክክለኛውን ፍትህ የሚያሰፍን ትክክለኛ የሆነ የአላህ ህግ ነው። ያ